ወገኖቼ ትልቁ ጨለማ ሰዎች የሚኖርበት መብራት መጥፋት አይደለም እያወራቸዋል። ትልቁ ጨለማ በሰው ነፍስ ውስጥና አእምሮ ውስጥ ያለ ጨለማ ሰው በህይወቱ ሊታገሰው የማይችለው ዳርክነስ ነፍስ ውስጥ ያለ ዳርክነስ እየሰራ ጨለማ ውስጥ ነው፣ እየበላ ጨለማ ውስጥ ነው፣ እየለበሰ ጨለማ ውስጥ ነው፣ እየዘመረ ጨለማ ውስጥ ነው። ተሳክቶለት ቆንጆ መኪና እየነዳ ጥሩ ቤት ውስጥ እየኖረ ዝንጥ ብሎ አምሮበት አካውንቱ በገንዘብ ተሞልቶ ሁሉ ነገር እንደፈለገ ፈሶለት ነገር ግን ከነፍስ ጨለማ ውስጥ መውጣት የማይችሉ ስንት ወገኖቼ። አንዳንድ ጊዜ በጣም አንድ ጥናት ላይ ስመለከት ሴሌብሪቲዎች የዚህ የኛን ሀገር ባወራ የአሜሪካን ሴሌብሪቲዎች በአብዛኛዎቹ በድንገተኛ አደጋ የሚሞቱ ናቸው። አሁን ይሄ ሱሳይድ በማድረግ በተለያየ ኬዞች እነዚህ ሰዎች እኮ ማለት የላይፍ እኮ በቃ ሰው ሁሉ ነገር እዚህ ምድር ላይ እንደ ትላልቁ የሚባለው ሃይ ኤንድ የሚባለው ነገር ሁሉ የተፈጠረው ለነሱ እስኪመስል ድረስ በዚህ ሌቭል ውስጥ እየኖሩ ነፍሳቸው ግን በዳርክነስ ውስጥ ነው። እዛ ዳርክነስ ውስጥ መግባት የሚችል የእግዚአብሔር ብርሃን ብቻ ነው። የወንጌል ብርሃን ብቻ ነው። የጸሎት ኃይል ብቻ ነው ወገኖች፣ የጸሎት ኃይል ብቻ። ስለዚህ የእግዚአብሔር ቃል ሲናገር ቤተክርስቲያን ስትጸልይ በድንገት የምታመጣው የእግዚአብሔር መገኘት አለ። ዛሬ እናምናለን። ዛሬ በድንገት እግዚአብሔር የሚያመጣው ነገር እንዳለ ወገኖች። ክፍሉም ውስጥ ብርሃን በራ ይልና መልአኩም ጴጥሮስን ጎን መታ አድርጎ ቀሰቀሰው ይላል። ዛሬ መቀስቀስ ይሁንልን። የሰማኛለ ዛሬ መቀስቀስ ይሁንልን። ቅድም በጸሎት እንዳና በአምልኮ እንደሰማ ነው። ምንድነው እግዚአብሔር ለተላላቅ ነገር የጠራን ሰዎች ነገር ግን ጠላት በሆነ ድባብ ውስጥ ያስተኛችሁ ሰዎች መንቃት ይሁን ዛሬ። ቅባት ይዘው ጸጋ ይዘው ቃሉን ይዘው እግዚአብሔር ስንት ነገር የተናገራቸውን ነገር ይዘው ከተጽዕኖ በታች የተኙ ሰው ብዙ ጊዜ ይህንን መልእክት ባሰብኩ ቁጥር ስለማቃቸው ሰዎች ሳይሆን መንፈስ ቅዱስ መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል ስለሚል ስለ ብዙ ሰዎች በመንፈስ እንድቃተት ያደረገኝ ብዙዎች አሉ። ባልተጠበቀ ሁኔታ አንድ ዘመን ላይ ትላልቅ ጸጋና ኃይል ጴጥሮስ የምንሰብከው ጴጥሮስ የመንግስተ ሰማያት መክፈቻ ላንተ ነው ተብሎት ጌታ ቁልፍ የሰጠው ሰው በምድር የምታስረው በሰማይ ታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል ተብሎ አንተ አለት ነህ ጴጥሮስ ነህ የተባለለት ሰው በወይን ቤት በጨለማ ክፍል ውስጥ የተጣለው ጴጥሮስ። ዛሬ ብዙ ሰዎች አሉ፣ አወቃችሁትም አላወቃችሁም፣ በከተማ ውስጥ በምድራችን ላይ በዚህ ምድር ላይ በየትኛውም ከተማ ላይ ትላልቅ ነገር በህይወታቸው ላይ ተሸክመው ጠላት ግን በሆነ ድባብ ውስጥ የጣላቸው አምናለሁ። ዛሬ በዚህ ጸሎት እነዚህ ሰዎች ነፃ ይወጣሉ። ከራስ የወጣ ጸሎት እንጸልያለን ዛሬ። ሰምታችሁኛል? ከራስ የወጣ ጸሎት እግዚአብሔር ቃል ሲናገር ምን ይላል? ጴጥሮስንም ጎኑን መጥቶ ቀሰቀሰው ይለው። የእግዚአብሔር መልአክ እኮ አደራረግ ይችልበታል። ኤልያስን ሄደና ዳሰሰው ይላል። ጎኑን አልመታው። ምክንያቱም ሰውየው በጣም ብዙ ስራ ሰርቶ ብዙ ደክሞ ምርር ብሎት ነው የተኛው። አባቶች አልበልጥምና ነፍሴን ውሰድ በቃኝ ያለን ሰው ጌታ ጎኑን አልመታ ዳሰሰው ይላል። እኮ ገና መጀመሩ ነው። ረጄ ገና ነው በሉኝ ከጎን ያለው ዳሰሳለሁ ብለህ እንዳትጠብቅ አንተን ጎንን ብሎ ነው የሚያስነሳ። አሜን። ጴጥሮስን ግን ጎኑን መጥቶ ቀሰቀሰው። ገና በአገልግሎቱ መጀመሪያ ነው ሰውየው የተኛው። ዛሬ በጌታ በኢየሱስ ክርስቶስ መቀስቀስ ካለብን ነገር ሁሉ በኢየሱስ እጆቻችሁን አንሱ። ዛሬ ይሰበርልን። የእግዚአብሔር መልአክ ቀሰቀሰው። ቶሎ ተነሳ አለው ይላል። ኧረ ተነስ። እዚያ ጊዜ ሰንሰለቶቹ ከሁለት አረስ ይውደቁ በሏቸው። ይውደቁ። እኔ አንዴ ይውላችሁ በዚህ ሰዓት እኔ የትንቢት መንፈስ በላይ ላይ የሚመጣ ነገር አለ። የእግዚአብሔር ቃል ምን ይላል? ሳምሶን ጋር መጡና የገዛ ዘመዶቹ ፍልስጤም ፕሮፌሲ ነው ይህን ነገር ያሰብኩት አይደለም። መንፈስ ጌታ አሁን የሚለኝን ነው የምነግራቸው። ሳምሶንን ፍልስጤማውያኖች ሊይዙት ሲፈልጉ የገዛ ዘመዶቹ መጡና እጁን አስረው ለፍልስጤማው ሊሰጡት ፈልገዋል። በገዛ ወገኖቹ ሳምሶን ምን አላቸው? እናንተ ምንም አታርጉኝ አላቸው። ሁለት እጁ በጠፍር በአዲስ ጠፍር አሰሩት ይላል። ማን ያሰረው? የገዛ ዘመዶቹ። የሚገርም ነው። በእነሱ ነፃ አውጪ አድርጎ እግዚአብሔር በጸጋ የሰጣቸውን ሰው አስረው ለጨለማ ሊሰጡ አስረው ለተው። ዛሬ አንዳንድ ጊዜ ቤተክርስቲያን ውስጥ እንደዚህ ነው የሚሆነው። እግዚአብሔር ነገር በላቸው ላይ ባለው እህቶችና ወንድሞች በጸጋ በሚቆሙ አገልጋዮች ላይ ቤተክርስቲያን ያሉ ሰዎች
ናቸው እጃቸውን ሕይወታቸውን ለማሰር ጸጋቸውን ለማሰር ነው። ሳምሶን ግን ምን አላቸው? እናንተ ምንም እንዳታደርጉኝ እሰሩኝና ውሰዱኝ አለ። እጁን አስረው ወደ ፍልስጤማውያን ሲወስዱ የእግዚአብሔር መንፈስ በሱ ላይ ወረደ። ዋጋሃ ዱራላ ባሶ ሃሌሉያ ሃሌሉያ። በእጁን ታስሮበት የነበረውን ፈትል በጣጠሰው ይላል። እመኑኝ ዛሬ እጆቻችሁን አንሱ። የሚበጣጠስ ነገር አለ። በቃ የአሳሪ መንፈስ ወገኖች፣ አሳሪ መንፈስ። አንዳንድ ሰዎች ተነስተው እግዚአብሔር የሰጣቸውን ጸጋና ቅባት ቆመው እንዳያገለግሉ በውጭ ሰው አይደለም፣ ቤተ ክርስቲያን ውስጥ ባሉ ሰዎች፣ ቤተ ክርስቲያን ውስጥ በሚያገለግሉ ሰዎች እኔ ይህንን እለዋለሁ ብያለሁ። መንፈስ እግዚአብሔር መንፈስ ስለሚናገረኝ የእግዚአብሔር ቃል ሲናገር በዚያን ጊዜ ሰንሰለቶቹ ከእጅ ወደቁ ይላል። በናዝሬቱ በኢየሱስ ይበጥሳል። ማንኛውም ቼን እጆቻችንን፣ ነፍሳችንን እግዚአብሔር የጠራንን ነገር እንዳንሆን የሚያደርግ ማንኛውም ነገር ይበጠስ። ዛሬ ወገኖች እስራቱ ይበጠስ። ማጋኻ ዶራላ ባጋሷ ከእጆቹ ላይ ምን ሆኑ? ወደቁ ይላል። በጣም የሚገርመኝ ነገር ነው ወገኖቼ። ይህ ሰውዬ እኮ አቤት እግዚአብሔር መልአክ እኮ በጣም ጨዋና ጀንትል ነው ላሉ ፓስተር። እስር ቤት ውስጥ 2 ሰው ከሰውየው ጋር ታስሯል አይደል? ከጴጥሮስ ጋር። እነዛን አልቀሰቀሳቸውም። ጴጥሮስን ብቻ ጎኑን መታ ሲያደርገው አቤት ጌታ ይችልበታል። አንተን ሊያወጣ ሲፈልግ ያሰሩን አስተኝቶ እንዴ! እናንተ ወገኖቼ በጠፍር አልታሰረም እኮ ካቴና ነው፣ በሰንሰለት ነው የሚለው። ቻቻቻቻ ማለቱ አይቀርም። አትሊስት ለምን ይመስላችኋል? ሄሮድስ የምታውቁት ክፍል ነው መጨረሻው ላይ ስታነቡ ሄሮድስ ጴጥሮስ እንደጠፋ ሲያውቁ ጠባቂዎቹን ገደላቸዋለሁ። ለምን ይመስላችኋል? እኔ ሄሮድስም ሆነ ራሴ ገላቸዋል። ምክንያቱም የሆነ አመጽ አለበት ብሎ ነው። ለምን በስ ይኸውላችሁ ኤክስትሪም ነው እኮ ጥበቃው። የነሱ አንድ እጅ የጴጥሮስ አንድ እጅ፣ የነሱ አንድ እግር የጴጥሮስ አንድ እግር ነው በሰንሰለት ታስረው የሚተኙት። ታችኛል ቼኑ እንደዚህ ነው። እዛ ዘመን የነበሩ አይሁዳኖች እስረኞቻቸውን የሚያስሩት ታሪክ የሚነግረን እሱ። በዚህ እስራት ውስጥ ምንድነው የሚባርክ? የቱንም ያክል በአንተ ላይ ጠላት ያስቀምጠው፣ ድንገት ሲመጣ ግን ጃጋሃ ዱራላ ባዶ ወገኖቼ የላችሁ 2 ነገር የሚገባኝ ነገር አለ። ይሄን ጌታ ሳናገኘውም በፊት ልክ በሌለው እስራት ታስረን የነበርን ሰዎች ያን እስራት በጣጥሶ ያመጣን ጌታ እሱንም አውቀን ምንም እስራት በእኛ ላይ አይሰራም። ምንም እስራት አይሰራም። ባደረ ምንም አይነት እስራት ወገኖች፣ ምንም አይነት የጨለማ ኃይል ሰንሰለቶቹ ከእጁ ወደቁ። ከዛ መልአኩ 2 ነገር አለ። ምን አለው? ልብስን ልበስ፣ ጫማህን የጣልከውን አንሳ ማለት ነው። ጠላት ያስወለቀ ነገር ልበስ። ለዚህ ነው የምጸልይላቸው ሰዎች አሉኝ ብያቸዋለሁ። እኔ አላቃቸው መንፈሴ ነው የሚጸልይልኝ። እግዚአብሔር ሆይ እንደገና ይልበሱ፣ ጸጋቸውን ይልበሱ፣ ቅባታቸውን ይልበሱ፣ ጥሪያቸውን ይልበሱ። እግዚአብሔር ሆይ በህይወታቸው ላይ የሰጣቸው ነገር አኮምፕሊሽ እንዳያደርጉ ጠላት በተለያየ መንገድ ያስጣላቸው፣ በዲስካሬጅመንት ተስፋ በመቁረጥ በተለያየ ድባብ ውስጥ ገብተው ያ የነበራቸው ነገር የጣሉ ሰዎች እንደገና ያንሱ። እስቲ የሚቀጥለው ዘመን ይሄ ይሁን። ጴጥሮስም እንደታዘዘው አደረገ ይላል። እናደርጋለን ዛሬ አሜን። እንደታዘዘው አደረገ። በዛስ መልአኩም ቀጥሎ መደረቢያን ጣል አለው፣ አደረገው። ከዛም ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤት ወጣ። እዚህ ጋር አንድ ነገር ላነሳ ፈልጋለሁ። ብዙ ጊዜ አንደኛው ቀን ነው መሰለኝ እዚህ ቸርች ጸሎት ሲመራ አንድ ጸሎት እየተጸለየ ነበራል። እሱ ጸሎት ላይ ብዙ ጊዜ ጆሮዬ ክፍት ስለሆነ የሚጸለይ ጸሎት እሰማለሁ። የመመለስ ኃይል የለኝም ግን የመስማት አቅም መመለስ ኃይል እግዚአብሔር ስለ ሰባሪው በፊቱ ወጥቷል የሚል ጸሎት ሲጀመር እህታችን ስታጸልይ ነው። እና መስበር ማለት ምን ማለት? ሰባሪው በፊቱ ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል ይላል። በእርሱም በኩል ወጥተዋል። ንጉሳቸው በፊታቸው አልፎ እግዚአብሔር በራሳቸው። ይሄ በጣም ብዙ ጊዜ እኛ የምንጸልየው ጸሎት ነው፣ የምንወደው ጸሎት። ሰባሪው ከፊቱ ወጥቷል። ሰባሪው ጌታ ኢየሱስ ሰብሮልህ እንወጣለን። በእውነት ነው። ከዚህ ጋር አያዥ አንድ ነገር ላሳያችሁ ፈልገው ግን ብዙ ጊዜ ቤተክርስቲያን ውስጥ ሚስ የምናደርገውን ነገር ልንገር። መልአኩ እዚህ ጋር ያደረገውን ነገር አንድ ነገር ላሳያችሁ። መጀመር ተመለሱልኝና ቁጥር 9 ላይ ጴጥሮስም ተከትሎት ከእስር ቤት ወጣ ይላል አይደል? ነገር ግን ራእይ የሚያይመስለው ነበር እንጂ መልአኩ የሚያደርገውን ነገር በእውኑ መሆኑን አላወቀም ነበር። ቁጥር 10 የመጀመሪያውና የሁለተኛውን ዘብ አልፎ ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ደረሱ።
እና መዝጋውም ራሱ አውቆ ምን አላቸው ተከፈተላቸው። እነርሱም ወጥተው ምን አሉ በሉኝ ባካቸው ይንቃል። እቺ በጣም ኢምፖርታንት ናት። በጣም እነርሱም ወጥተው ሄዱ። አንዲት ስላች መንገድ እንዳለፉም ወዲያው መልአኩ ምን አለው ይላል ተለይ። መልአኩ እርግጠኛ መሆን የፈለገው ነገር አለ። ጴጥሮስን ጎኑን መጥቶ ልብስ ልበስ በቃ ውጣ ብሎት አልሄደም። መልአኩ እርግጠኛ መሆን የፈለገው ጴጥሮስን ፕሬሚስሱን ወይም ደግሞ ያንን ክልል ለቆ መውጣቱን እርግጠኛ መሆን ይፈልጋል። አረ በጣም ብዙዎቻችን ሚስ የምናደርጋት ብሬክስሩ ሰብረው ጠርምሰው ቋንቋችን። አንዳንድ ሰው ተሰብሮለት እዛው ነው። አረ በፍጹም ፕሬሚስስ አይለቅም። ተሰብሮለት እዛው ነው። ስታገኙ ታገኙታላችሁ እዛው። መልአኩ ግን አንድ ነገር እርግጠኛ መሆን ይፈልጋል። ተከተለኝ አለው። መስበር ብቻ ሳይሆን ለአንተ ለብዙዎቻችን ስለ መስበር እናወራለን፣ ግን እኔ ዛሬ የምነግራቸው አልፎ መሄድ የሚባል ነገር አለ። እግዚአብሔር ብሬክስሩ ብቻ ሳይሆን ፓስሩ ነው የሚሰጠልኝ። የሰማኝ አሜን ይበል። ለምን በእግዚአብሔር ቃል 3 ነገሮች አሉ። ዋና ነገር አንድ ቦታ ላይ አሁን ይሄ እህታችን ስለ የነበረውን ሰባሪው ከፊት ሰብሮ ወጣ የሚለው ቃል 3 ሐሳቦች አሉት። አንደኛው የሚናገረው ምንድነው መሰላችሁ? ምን ይላል? they will break out ይላል፣ pass through the gate ይላል፣ go out ነው። እነዚህ 3 ነገሮች የአማርኛው ቃል የሚላቸው ሰብሮ መውጣት፣ ደጁን ማለፍ፣ አልፎ መሄድ። እነዚህ ወሳኝ ናቸው። የሚገርማችሁ ነገር ኤክስትሩ ብቻ የገባን ሰዎች እግዚአብሔር ወይ ስበርልኝ የምንል ሰዎች እዛ ጋር ከቆመን ሙሉ ለሙሉ ከችግሩ ነፃ አይደለም። እግዚአብሔር ግን የሚያደርገው ምንድነው? ሰብሮ ካወጣ በኋላ ደጁን አልፈናቸው መሄድ ያለብን ደጆች። ለምን ጠላት ሲመለስ እዛ ቦታ ያገኘን። ለጴጥሮስ የሆነለት አሁን ባልኩት ሐሳብ መልአኩ ደጁን ሰብሮ ልብሱን አልብሶ ይዞት ከወጣ በኋላ ህልም ይመስለው ነበር ይላል። ደስ ሲል አይገርምም? ያረግልናል እኮ ጌታ። የሚቀጥለውን ዘመን ህልም የሆነ ነገር ይሁን በእኛ ቤት። ኧረ አሜን። በቃ እንደ በእውኔ ነው በህልሜ ነው ይሄ ነገር። ኧረ አሜን። ይሄ ነገር በእውኔ ነው በህልሜ ነው እስክንል ድረስ ሰውየው እየተከተለ ሄድና አንድ ቦታ ላይ ሲደርስ ግን መልአኩ ተለየው። ግን እርግጠኛ ነው ከዚህ በኋላ እንደማይ። የሚቀጥለውን ነገር ልናገርና መልእክቴን በዚህ ላይ ልሰብስብና እንጸልይ። ምን ይላል ቁጥር 11? ጴጥሮስ ሲረጋጋ ወይም በተረጋጋ ጊዜ። ጴጥሮስ ሲረጋጋ። መቼም አንዳንድ ነገሮች እግዚአብሔር የሚያደርጋቸው ነገሮች በህይወታችን ላይ በጣም ተረጋግቶ ማስተዋል ያስፈልጋል። በመረጋጋት ልናስተውላቸው የሚገቡ ነገሮች አሉ። ጴጥሮስ በተረጋጋ ጊዜ ጌታ መልአኩን ልኮ ከሄሮድስ እጅና ከከበባው ነፃ እንዳወጣው ያለ ጥርጥር እርግጠኛ። ወገኖቼ ዛሬ ጠዋት ይህ መልእክት ከመጨረሴ በፊት አንድ ነገር እምላችሁ፣ ከማንኛውም ከበባ ውስጥ ዛሬ ጠዋት ከማንኛውም ከነፍስ ከመንፈስ ከስጋ ከበባ ውስጥ መውጣት እፈልጋለሁ የምትሉ ሰዎች ከኔ ጋር ይህን ጸሎት ትጸልያላችሁ። ከዚህ በኋላ ግን በእርግጠኝነት ነግራችኋለሁ ዛሬ የሚሰበር ነገር ስላለ። ጴጥሮስ እርግጠኛ ሆነ። ዋው! ህልም አይደለም ማለት ነው፣ ሰመመን አይደለም ማለት በእውነት ከእንደዚህ አይነት ከማይሞከር ነገር በእንደዚህ አይነት መቼም አረና ሃውሎ ጴጥሮስ እዛ እስር ቤት ውስጥ እንደቆየ ግን አንድም ቀን ይሁን 2ም ቀን ይሁን 3ም ቀን ይሁን በእንደዚህ አይነት ኤክስትሪም የሆነ ጥበቃ ውስጥ ሆኖ ሲያይ የመጨረሻ ከዚህ ውስጥ በምንም ታመር እወጣለሁ ብሎ አያስብም። በምንም አንዳንድ ከበባዎች ሐዋርያ ጳውሎስ እንዳለው ትናንትና እንዳልነው ወደፊት እንተርፋለን ብለን ተስፋ አለብን። አንዳንድ ጉዳዮች እውነት የመጨረሻ የሚመስሉን ነገሮች የመጨረሻ። እግዚአብሔር ግን በሲምፕል ጸሎት በቤተ ክርስቲያን ጸሎት እነዚህን ከበባዎች ሰብሮ የሚያወጣን ሰዎች አለን። ዛሬ መጨረሻ ሐሳቤ የምነግራችሁ የጸሎት ቤቱን ክስተት ምንድነው በሉኝ። አሁን ከዚህ በኋላ ያለውን ክፍል አንዴ እንድናየው ፈልጋለሁ። ቁጥር 12 ይህን ከተረዳ በኋላም ብዙ ሰዎች ተሰብስበው በአንድነት ወደሚጸልዩበት ማርቆስ ወደተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። እዚያም ደርሶ የውጭ በር ባንኳኳ ጊዜ ሮዳ የተባለችው አንዲት የቤት ሰራተኛ ማን እንደሆነ ለማጣራት ወደ በሩ ሄደች። የጴጥሮስን ልጅ መሆኑን ባወቀች ጊዜ በጣም ከመደሰቷ የተነሳ በሩን ሳትከፍት ሮጣ በመመለስ ጴጥሮስ በር ላይ ቆመው እንደሚገኝ ተናገረች። ሰዎቹም አብደሻል እንዲህ አሏት። እርሷ ግን ይህንን ደጋግማ በነገረቻቸው ጊዜ እንግዲያውስ የእርሱ መልአክ ነው። ጴጥሮስ ግን በር ማንኳኳቱን ቀጠለ። እነርሱም በሩን ከፍተው ባዩት ጊዜ ተገር ከዛ በኋላ እዛ መጨረሻ ቁጥር ላይ እንደምታንቡት ከዚያም ወደ ሌላ ስፍራ ሄደ ይላል። አልቆየም፣ ለወንድሞች ንገሯቸው። የመጀመሪያው ነገር ላነሳ የምፈልገው ስለዚህ ጸሎት ስፍራ ቤት ምን ይላል? ቅድም አንድ ነገር አንስቼላቸዋል። ጴጥሮስ ለእኔ ሰርፕራይዝ የሚያደርገኝ ነገር ምንድነው? ማርቆስ ቤት ለሱ እንደሚጸልይ በምን አወቀ? የሰማችሁ ነው። በምን አወቀ? በምን አውቆ ነው ወደ ማርቆስ ቤት ጴጥሮስ የመጣው? አንድ ማርቆስ ጴጥሮስ ቤት ሲመጣ
እዛ የሚጸለይበት ቦታ ሲመጣ ምንም አጀንዳ የለው። እንዲያውም ክፍሉ የሚነግረን ምንም ነገር ሳናዛባው just walk in and walk out ነው የሚመስል አይደለም። ገባ፣ ጌታ እንዴት ከስር እንዳወጣው ነገራቸው። ለወንድሞች ነገሩ አለ። ከዛም ወደ ሌላ ስፍራ ሄደ ነው የሚለን። አደረ አይለንም፣ ቆየ አይለንም፣ ሰነበተ አይለንም። በጣም ትልቅ መልእክት ስላለው ነው ቅዱሳን። ምን ማለት ነው? በቤተ ክርስቲያን ጥብቅ ጸሎት ይደረግ ስለነበር ቤተ ክርስቲያን የጸሎት መልሷን እየጠበቀች ነው። በነገራችን ላይ በጣም በሚገርም አይነት መንገድ ብዙ ጊዜ ካላስተዋል ነው ዛሬ እንድታስተውሉት ምነግራቸው፣ ሰዎቹ እኮ ከመንበርከክ ገና አልተነሱም። የሰማኝ ሰው አለ? ገና ከጸሎት አልተነሱም። ገና ተንበርክከው እየጸለዩ ነው ያለው። እና እኔ ዛሬ ጠዋት ምንድነው የምትነግረን ብትሉኝ፣ የጸሎት መልስ በርህን ያንኳኳል። ኢየሱስ ጌታ ነው። የጸሎት በርህ ምን እያልኳችሁ ነው? ዛሬ ጠዋት ባንተና በጸሎት መልስ መካከል በር መክፈት ያክል ነው የቀረው። አስዋራ ፕሊዝ እኔ በራሴ ህይወት ላይ ለእናንተም ይሄን አምናለሁ። ዛሬ ጠዋት ጥብቅ ጸሎት በሚደረገው ነገራችሁ ላይ እግዚአብሔር እንደዚህ ይለኛል፣ በርህን የሚያንኳኳ መልሳል። በርህን ብሊቭ ሚ የሚቀጥለው ሲዝን የሚቀጥለው ዓመት በእኔና በእናንተ በር ላይ መከራ አይደለም፣ በራችንን መከራ አይደለም፣ በርህን የሚያንኳኳ የጸሎት መልሳል። ጴጥሮስን እግዚአብሔር ላከው፣ መንፈስ ቅዱስ ላከው። ለምን? ለማርቆስ ቤት ጴጥሮስ by himself የጸሎት መልስ ነው። ሄሎ የጸሎት መልስ ነው። ተንበርክከው ወንድማችንን አስፈታ፣ ወንድማችን ይለቀቅ፣ የገሃነም ደጆች ይከፈቱ በኢየሱስ ስም እያሉ ጸልየዋል። ኦሎፈሳደ ግን ተንበርክከው ሳሉ የጸሎት መልሳቸው ምን ማድረግ ጀመረ? በሩን ማንኳኳቸው። እግዚአብሔር መንፈስ አንድ ቀን እንደዛ ነው ያለኝ ወገኖች፣ ባንተና በጸሎት መልስህ መካከል በር መክፈት ያክል ነው የቀረው። ዳዊት አንድ መዝሙር ሲዝም በዳዊት መዝሙር ውስጥ በጣም ብዙ መዝሙሮች አሉ፣ ዘማሪዎች የሚዘምሩት። ግን his favorite ብዬ ወይም ደግሞ ዓለማዊ ሁሉ ምንም አማኝ ያልሆነ ሰው ሁሉ የሚያውቃት አንድ መዝሙር አለች ዳዊት አይደለም። መዝሙር ስንት ናት? 23 እግዚአብሔር እረኛ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩስ እነሱ ምን ያደርጉኛል? በፊቴ ገበታን አዘጋጀልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ። ዝም ብሎ የዘመረው እንዳይመስላችሁ። አንድ ቀን ሳኦል እያሳደደው የተቀባው ሰው ሳኦል ኢኮሊ ለአንድ መንግስት የተቀቡ፣ በአንድ ነብይ የተቀቡ፣ ለአንድ ዓላማ የተቀቡ፣ አንድ አይነት ቅባት የተቀባውን ሲያሳድድ እና ሳኦል ዳዊትን ሊገለው በአንድ አለት መካከል ተሰውሮ ዳዊት አመለጠው። ሲያመልጠው ዳዊት ምን አላት? ያችን ስፍራ የማምለጥ አለት አለው። አቤት ጌታ ሲችልበት ማስመለጥ። እና እዛ ጋር ዳዊት ምን ብሎ ተናግሯል? ከዚህ በፊት ምን ብሏል? በኔና በሞት መካከል አንድ እርምጃ ቀረ ነው። እግዚአብሔር ግን ሲያዘምረው ምን አለ? ኖ ባንተና በሞት መካከል አይደለም አንድ እርምጃ ቀረ፣ ባንተና በገበታው መካከል ነው አንድ እርምጃ ቀረ። እዚህ ነው እግዚአብሔር ቃል ምን ብሎ ይናገራል? በፊቴ ምን አዘጋጀልኝ? ገበታን አዘጋጀ። አንተ ያዘጋጀውን አይደለም በሚቀጥለው ዘመንም ተወለ። ፓስተር አንተ ተሯሩጠ ያመጣውን አይደለም ከዚህ በኋላ በህይወቴ ላይ የሚሆነው እግዚአብሔር የሚያዘግ። እኔ ለማን እንደማወራ አላውቅም፣ ግን የተዘጋጀ ገበታ አለ። ሃሌሉያ። ስለ እንጀራ አይደለም ማወራው፣ ስለ እንጀራ ብቻ አይደለም ማወራው። የተዘጋጀ ግን ከእግዚአብሔር የሆነ ሙሉ የሆነ ከንጉሱ የሆነ የማይጎድል ገበታ የማጃራ ባሃዱራ ላቫጋዶ ማሳ ታይትል የማይጠይቅ ገበታ። ዳዊት እኮ ዝም ብሎ የሚዘምር ሰው ነው። አንድ ጊዜ ዳዊት ወደ መንግስት በመጣ ግን I love this guy። እኔ አዲስ ኪዳን ሰው ነው ይመስለኝ። እኔ ዳዊት የብሉይ ኪዳን ሰው አይመስለኝ። ዳዊት እግዚአብሔር ምሕረት ቸርነት አድርጎለት ወደ መንግስት ሲመጣ ዞር አለና ምን አለ? ከሳኦል ቤት ቸርነት የማደርግለት ሰው የለም ወይ? እኔ በቸርነቱ ነው እዚህ የደረስኩት። የሰማኝ ሰው አለ? በቸርነቱ ነው ከሳኦል ሰይፍ የተረፍኩት። የሚገርም ልብ እኮ ነው እናንተ። አሳዳጁን ቤት ለመባረክ የሚነሳ የገዳዩን ቤት ለመባረክ የሚነሳ አንድ ሰው ፈልጉልኝ ሲባል ለዳዊት ምን አሉት? የወዳጅ የዮናታን ልጅ ሜምፊቦስ የሚባል አንድ ሰው አለ፣ እሱ ግን ሽባ ነው አሉት። ኦኬስ ዳዊት የፈለገው ቸርነት የሚደረግለት ግን አንድ ነገር የገባኝ ምንድነው? ሽባ ነው አሉት። አምጡልኝ አለ። ልጁ ሽባ የሆነው በራሱ ምክንያት አይደለም።
የሞግዚቷ ፕሮብለም። ሽባ ያደረገው ሌላ ሰው ነው። ሽባነቱን በራሱ አላመጣም፣ በራሱ አመፅ አላመጣም፣ በራሱ መንገድ አላመጣም። ነገር ግን የእግዚአብሔር ቸርነቱ ይህን ሰው አንድ ቀን ሲያስበው እግዚአብሔር ምን አለ በዳዊት በኩል? ከዛሬ ጀምሮ ከገበታዬ ትበላለህ። ወገኖቼ ባይ ዘ ዌይ ነገስታት፣ የብሉይ ኪዳን ነገስታቶች ስታንዳርዳቸው በተለይ ክርስቲያን ይሄ የአይሁድ እግዚአብሔራዊ የሆነ ኪንግደም የመሩ ነገስታቶች ለ20 የእስራኤል ነገስታቶች ነው የይሁዳ ነገስታቶች አሉ። ከ20 ውስጥ 12ቱ አመፀኞች ናቸው። 8ቱ ግን የእግዚአብሔርን የልቡን ነገር አድርገውለት እንደ ልቤ ከሚላቸው አንዱ ዳዊት ነው። ዳዊት ለብሉይ ኪዳን ነገስታቶች ስታንዳርድ ነበር፣ ሜዠርመንት ስቲክ ነበር ለእግዚአብሔር። ማንም ነገስታት ሲነሳ እንደ ልቤ እንደ ዳዊት አደረገ ነው የሚለው አይደለም። ይሄ ዳዊት ቸርነትን ያውቃል ወገኖች፣ ቸርነት የተደረገለት ሰው። ስለዚህ ሰው ፈልጉልኝ ብሎ ሲመጣ በንጉስ ገበታ ላይ ሽባ አይቀመጥም። ሰምታችሁኛል? በንጉስ ገበታ አይቀመጥም። እንኳን በአይሁዶቹ አይደለም በአሕዛቦቹ። ናቡከደነፆር ዳንኤል ምዕራፍ 1 ላይ ስታነቡ እነ ዳንኤልን ሲመርጥ ምን ይላል? በሰውነታቸው ላይ እንከን የሌለባቸው፣ ማያነክሱ፣ አይናቸው ያልተበላሸ፣ አካለ ስንኩል ያልሆኑትን ብቻ ምረጡልኛል። ለምን? ኪንግ ደግሞ እንደዚህ አይነት ነገር ነው ውሽ የሚያረግ። ምሕረቱ ግን ቸርነቱ ግን አሮን ነው። ይሄን ለምን እንደማወራ እናንተ። ቸርነቱ ግን አመጣና መንፊቦስቴን ከንጉስ ገበታ አስቀመጠ። አንድ ነገር የገባኝ ምንድነው? መንፊቦስቴን ለራሱ መሮጥ የሚችል ሰው አይደለም፣ ለራሱ ኑሮ ማድከም የሚችል ሰው አይደለም። እግዚአብሔር ለእንደነዚህ አይነት ሰዎች ይቆማል ዛሬ። ሃሌሉያ። በእኔና በእናንተ በጸሎት ጥያቄያችን መካከል አንድ እርምጃ ነው፣ በር ማንኳኳት ብቻ። ሁለተኛ የሆነውን በዛ ጸሎት ቤት ምንድነው? ድምፁን ሰምታው የከፈተችው ማናት? ሮዴ ሰማች። የሚገርም ነው እኮ ይኸውላችሁ፣ እግዚአብሔር ዛሬ በዚህ ይባርከን። በጣም ብዙ ጊዜ ብዙዎቻችን በጣም መጸለይ ጎበዝ ነን፣ ድምፅ ማሰማት ጎበዝ ነን፣ ድምፅ መስማት ግን ችግር አለብን። ዛሬ እሱ ይሰበርልን እና ተንበርክከው ከሚጮሁት መካከል ሮዴ ሰማች። ሮዴን መንፈስ ቅዱስ ከነስሟ የነገረን ለምን ወደዳት ብላችሁ ብትልኝ ጉባኤ ውስጥ የምትሰማ እሷ ብቻ ነው። ለካ መስማት ታይትል አይጠይቅም። ፓስተር ነብይ መሆን የለብህም፣ ነብይ እንትና ተብለህ መኮፈስ የለብህም እግዚአብሔርን ለመስማት። ከትናንት ወዲያ ነግራችኋለሁ። የኔ ልጆች እኔን ድምፅ ሰምተው የሆነ ነገር አይሆኑም። ምክንያቱም ኖርማል ነው፣ በጣም ኖርማል። ዛሬ እግዚአብሔር ቤተክርስቲያንን ሊባርክ ፈልጓል። ጆሮአችንን በመክፈት ትናንት ብያቸዋለሁ። መባንና መስዋዕትን አልወደድክም፣ የተከፈተ ጆሮ ሰጠኸኝ። እግዚአብሔር በተከፈተ ጆሮ ይባርከን ዛሬ። ሮዴ በር ሲንኳኳ ማለት ምንድነው? in spite of all that prayer እና ጩኸት መካከል ጆሮ በር ሲንኳኳ ሮጣ ወደ በር። ምን ማለት ነው? ኤክስፔክቴሽን ነበራት። ሃሌሉያ ፓስተር። በቃ በልጓ ሲል የጥብስም የጸሎት መልሳችን መጣ። እኔ ምንድነው የምትነግረን ዛሬ ጠዋት ብትሉኝ፣ በዚህ አንቲሲፔሽን ጠብቁት የሚቀጥለውን ዘመን። የሰማኝ ሰው አለ? እንቁልልጭ እያልኳቸው አይደለም፣ እውነቱን እየነገርኳቸው ነው። በኃይለኛ አንቲሲፔሽን ጠብቁ። የጸሎት ምን እንደጸለያችሁ ስለ እናንተ አላውቅም። ነገር ግን whatever prayer request ያላችሁ ሰዎች ግን ስሙኝ፣ በኃይለኛ አንቲሲፔሽን ጠብቁ፣ በኃይለኛ መጠባበቅ ጠብቁት። ሮዴ ሰማች። ባጭር ቃል ሮዴ ሰምታ ያስገረመኝ ነገር ወደ ሰዎቹ መታ፣ ወይም ደግሞ በር ላይ ጴጥሮስ እንደሆነ አውቃለች አይደል ወገኖቼ? በሩ መክፈት አይቀልም። ጴጥሮስ ብላ በቃ የጸሎት መልሳችን መጣ፣ ሃሌሉያ ብላ በር መክፈት አይቀልም። በሩ መክፈት ትታ ወደ ሰዎቹ ሄዳ ጴጥሮስ በበር ነው ብላ መጮህ ጀመረ። ሁለተኛው የሚገርመኝና ማይገባኝ ነገር ምንድነው? ሴትዮ አብዳለች። ምን ነበር የሚጸልዩ? እሱ ብቻ አይደለም፣ በጣም የሚገርመው የሁለተኛው ነው። ከሆነም አሉ ጎስቱ ነው በላሳት ጠምጣ ነው። ይሄ ደግሞ ሆነም ጎስቱ ነው ብሎ መከራከር ጀመረ። እና እኔ አንድ ጥያቄ ፈጠረብኝ። እንደማናችንም መጽሐፍ ቅዱስን ያለው ምንድነው ምንድነው? ግን እግዚአብሔር አንድ ነገር ምን ተናገረ ይመስላችሁ? ለእናንተ ምነግራችሁ ጌታ ምን አለ? አላመንክ በሩ አይከፈትም። ሴትዮዋ ለሰዎቹ ነው አይደለም እያለች መሟገት ጀመረች ነው የሚለን። መጨረሻ ግን ባላመኗት ጊዜ በሩን ንክፈትም አላሉ። አንድ ነገር ሚስ አታርጉ እዚህ ክፍል ላይ የሚለው ጴጥሮስ ግን ማንኳኳቱን አንተ መንክም አላመንክም፣ እሱ ማንኳኳቱን አያቆምም። እስኪከፍተው ድረስ ያንኳኳል። ወዶ መሰላችሁ በሩን የከፈቱት? በዛው ጭቅጭቁን ይቀጥሉ ነበር። እኔ ግን ዛሬ ለእናንተ የምነግራችሁ ምንድነው? ከጭቅጭቅህም በላይ ከሙግትህም በላይ ካለማመንህም በላይ በርን እያንኳኳ ያለ ማጋዶራ ለማሰውታ። በሩን በከፈቱ ጊዜ ጴጥሮስ መሆኑን ጴጥሮስን ገባ። ዛም እንዳልኳችሁ ጴጥሮስ አልቆየም። ያልቆየው ምንድነው?
የጸሎት መልሳቸው ስለሆነ መልሱን ብቻ እንዲያዩ ነው እግዚአብሔር ያደረገው። ከዛም ጴጥሮስ ሰፈር ቀይሮ ሄደ ይለናል። አንድ ቃል ልበልና ልጨርስ። በጣም ከሚገርመኝ ነገር ምንድን ነው ብላችሁ ብትሉኝ፣ ሰምተን ስንከፍት የሚሆን ነገር አለ ብያችሁ፣ ነገር ግን በጣም ብዙ ጊዜ ብዙ ሰዎች ማስቡትን አንድ ቃል ልንገራ። እችን ቃል አንብቤ ወደ ጸሎት እንሄዳለን። ቁጥር 22 ላይ ሄዱ። ከቁጥር 21 ጀምሮ እዛ 12:21 የሐዋርያት ሥራ 12:21 በቀጠሮም ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋን ላይ ተቀመጠ፣ ለሕዝቡም ንግግር አደረገ። ሕዝቡም ይህስ አምላክ ድምፅ ነው የሰው አይደለም ብለው ጮኹ። ሄሮድስም ለእግዚአብሔር ክብር ስላልሰጠ የጌታ መልአክ ወዲያው መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን እያደገና እየሰፋ ሄደ። በጣም አንድ ነገር እንድታዩልኝ ይፈልጋል። ከሄሮድስ መሞት ጋር የእግዚአብሔር ቃል እድገት ምን አገናኝ? ሄሮድስ በመልአክ በትል ተበልቶ ሞተ ብሎ ታሪኩን መደምደም ሲገባው የእግዚአብሔር ቃል ግን አለ እያደገና እየሰፋ ሄደ። ሄሮድስ የከተማው ስትሮንግ ሆልድ ነበር ማለት ነው። የወንጌል ስትሮንግ ሆልድ ነበር ማለት ነው። ወንጌል በሙላት እንዳይሄድ እነ ጴጥሮስ በጸጋ በወንጌል ኃይል እንዳይቆሙ የቤተ ክርስቲያንና የወንጌል ጠላት ሆኖ የከተማው ስትሮንግ ሆልድ ነበር ማለት ነው። እግዚአብሔር ያንን ስትሮንግ ሆልድ ነው የመታው። በነገራችን ላይ ነገር ልንገራችሁ፣ ሌላ መልአክ አልታዘዘ። ጴጥሮስን ከስር ያወጣው መልአክ ጠላትን ሳይበቀል አይመለስም። ለአንተ ትድግና የሚያመጣው መልአክ ያንተን ጠላት ሳይመታ አይሄድም። እዚህ ነው የወንጌል እንቅፋት የሆነውን ስትሮንግሆልዱን ከመታ በኋላ የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል እያደገና እየሰፋ ሄደ።